ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በዛሬው ዕለት በይፋ በጀመሩት ዘመቻ የገና ስጦታ ያቀረቡበት በአይነቱ ልዩ የሆነ ድል አስመዝግበዋል። የልዩ የማጥቃት ዘመቻ ከዘመቻ አደማሊ በመቀጠል የዓመቱ የትግል ምርታ የታየበት የፋኖ ድል ሆኖ ተመዝግቧል። ዘመቻው የወሎ ቤት አማራ ቀጠናዎችን በአጭር ጊዜ ነፃ በማውጣት ትግሉን ወደ መሀል ሀገር የማስገባት እንደሆነ በዘመቻው ላይም ግልጽ አቅጣጫ መቀመጡን የፋኖ ምንጮች አረጋግጠዋል። ዘመቻው በመጀመሪያ ቀን ውሎ ከ13 በላይ ወረዳዎችንና የወረዳ ከተሞችን ያዳረሰ ከመሆኑም በላይ ይህ ዜና እስከተጠናቀረበት አመሻሽ ድረስ ከ4 በላይ ከተሞች በፋኖ ኃይሎች ቁጥጥር ስር ገብተዋል። የወረዳ አመራሮችም በፋኖ ኃይሎች እጅ ገብተዋል። ደሴ ላይ የዞኑ ኮማንድ ፖስት ከጄኔራሎች ጋር አስቸኳይ ስብሰባ ተቀምጧል። በአንድ ቀን ዘመቻ ሁኔታዎች በፍጥነት ተቃይረዋል። ዝርዝር የግንባር መረጃዎቹን ቀጥታ ከግንባር ይዘናል። በነገው ዕለት የሚከበረው የልደት በዓል በተመለከተ ልዩ የደህንነት ጥንቃቄ መልእክት ተላልፏል። አንድነት ለአማራ ህልውና አንድነት የልደት በዓል በአብሮነት የሚከበር በዓል በመሆኑ ካለንበት ወቅታዊ የትግል ሁኔታ አኳያ በዓሉን ስናከብር በከፍተኛ ጥንቃቄ ሊሆን ይገባል ብለዋል። በጉዳዩ ላይ ዝርዝር መረጃ አሰናድተናል። በአፋር ክልል ከ87 ሰዎች በላይ ጉዳት ደርሶባቸዋል። ጉዳት የደረሰባቸው ሰዎች ከብልጽግናው አገዛዝ ጥይትና ረሃብ ለማምለጥ በስደት ላይ የነበሩ ዜጎች መሆናቸው ሰምተዋል። ይህም ሌላኛው መረጃችን ነው። የሶማሌላንድ ሀገራዊ እውቅና ወደ ሌላኛው ምዕራፍ ተሸጋግረዋል። በዛሬው ዕለት የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ለይፋዊ ጉብኝት ሶማሌላንድ ገብተዋል። ክስተቱ ለሀርጌሳ ታሪካዊ ድል፣ ለሞቃዲሾ ደግሞ ተጨማሪ ራስ ምታት ሆኗል። በተለይም የእስራኤል የጦር ጀቶች በሀርጌሳና በርበር ሰማይ ስር መታየታቸው ከቱርክ የባህር ኃይል ሰሞነኛ እንቅስቃሴ ጋር ተያይዞ በቀጠናው የውክልና ጦርነት ሊነሳ ይችላል የሚል ተጨባጭ ስጋት ፈጥሯል። ለዕለቱ የመረጥንላችሁ ቀጠናዊ ትንታኔያችን ነው። እነዚህና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም በሀገር ውስጥና በውጭ ለምትገኙ ለመላው የክርስትና እምነት ተከታይ ወገኖቻችን እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ ለማለት እንወዳለን። ወደ ዝርዝር የግንባር መረጃዎቻችን እንሻገራለን። በቅድሚያ ከፋኖ ኃይሎች የገና ስጦታ የቀረበበት በአይነቱ ልዩ የሆነ ድል የተመዘገበበትን የወሎ ቤት አማራ ግንባር አፍላ የውጊያ መረጃ ድሎችን ወደምናይበት ዜና እናመራለን። በወሎ ቤት አማራ ቀጠናዎች ዛሬ ታህሳስ 28 ቀን ከንጋት 11 ሰዓት ጀምሮ በተከፈተው ልዩ የማጥቃት ዘመቻ ከዘመቻ አደማሊ በመቀጠል የዓመቱ የትግል እምርታ የታየበት የፋኖ ድል ተመዝግበዋል። ዘመቻው የወሎ ቤት አማራ ቀጠናዎችን በአጭር ጊዜ ነፃ በማውጣት ትግሉን ወደ መሀል ሀገር የማስገባት እንደሆነ በዘመቻው ላይም ግልጽ አቅጣጫ መቀመጡን የፋኖ ምንጮች አረጋግጠዋል። የፋኖ ኃይሎች ያወጁት ወታደራዊ ዘመቻ በጀግናው ሰማዕት አርበኛ ስንታየው ማሞ ወይንም ራምቦ ስም የተሰየመ ሲሆን ዘመቻው በመጀመሪያ ቀን ውሎ ከ13 በላይ ወረዳዎችንና የወረዳ ከተሞችን ያዳረሰ ከመሆኑም በላይ የዜና እስከተጠናቀረበት አመሻሽ ድረስ ከ4 በላይ ከተሞች በፋኖ ኃይሎች ቁጥጥር ስር መግባታቸው ከግንባር የተገኘው መረጃ ያሳያል። በመቅደላ ማሻ ከተማ በተካሄደው አውደ ውጊያ ብቻም ከ40 በላይ የአገዛዙ ሰራዊት አስክሬን መነሳቱን ከአካባቢው ምንጮች አረጋግጠናል። በዚሁ መቅደላ ወረዳ ልዩ ስሙ ገናቲት በተባለ አካባቢ አንድ የአገዛዙ ወታደራዊ ኦራር ከነጫኖ ሰራዊት ሙሉ በሙሉ በቦምብ ጋይቶ መውደሙንም ከዓይን እማኞች ሰምተናል። ዛሬ ታህሳስ 28 2018 ዓ.ም ከንጋት ጀምሮ በወሎ ቤት አማራ ምዕራባዊ ቀጠናዎች ቢያንስ በ13 ወረዳዎች ከባድ ተጋድሎ ሲካሄድ መዋሉን የተሰማው። በተመሳሳይ ዘመቻው አቅጣጫ አድማሱን አስፍቶ ወደ ደቡብ ወሎ ቀጠናዎች የገባ ሲሆን በሰሜን ምስራቅ እዝ 801ኛ ኮር ማዘዛቸውን ደሴ ከተማ ያደረጉት በአየር ወለድ ኮማንዶ የ105ኛና የ107ኛ ክፍለ ጦር ኮማንዶ አባላት በፋኖ ኃይሎች የተቀናጀ ማጥቃት ከፍተኛ ጉዳት ማስተናገዳቸውን በግንባር መረጃው ላይ ተመላክተዋል። እስካሁን ባለው 4 ወረዳዎችን ጨምሮ በርካታ አካባቢዎች በፋኖ ቁጥጥር ስር ገብተዋል። ይህንን ተከትሎ የደቡብ ወሎ ዞን ካድሬዎች የሸሸጉበት ጥግ ይጠለሉበት ሰርጥ አጥተው እየባዘኑ ነው ተብሏል። ይጠብቀናል ያሉት ያገዛዙ ሰራዊት በዘመቻ አርበኛ ስንታየው ማሞ በፋኖ ኃይሎች ጠንካራ ምት እያረፈበት መሆኑን ተከትሎ የዞኑ ካድሬዎች ከፍተኛ ጭንቀት ውስጥ መግባታቸውን የተሰማው የደቡብ ወሎ ዞን ጸጥታ ቢሮ ደሴ ላይ ዝግ ስብሰባ እያካሄደ እንደሆነ የጠቆሙት የጣና ምንጮች የክላላና የመቅደላ ወረዳ አመራሮች በፋኖ ኃይሎች እጅ መግባታቸው ከባድ ጭንቀት እንደፈጠረባቸው ገልጸዋል። ውጊያው ወደ ደሴ ከተማ የሚገባ ከሆነ
ሰዓት እላፊ ሊታወጅ እንደሚችል ጠቁመዋል። ኦራሎቹን ጨምሮ የሚያመልጡባቸውን ተሽከርካሪዎች በደቂቃዎች ልዩነት ወደ አመድነት መቀየራቸው በባዴን ብልጽግና አመራሮች ዘንድ ከፍተኛ መደናገጥ ፈጥሯል ነው የተባለው። በዘመቻ ስንታየው ማሞ ሰፊ የወሎ ቤተ አማራ ቀጠናዎችን ባካለለው አውደ ውጊያ በርካታ የብልጽግና ሰራዊት በፋኖ ኃይሎች የቅንጅት ውጊያ ሞትና ቁስለኛ ከመሆናቸውም በላይ በምርኮ ገቢ የሆነው ቁጥሩ እንደሚልቅ በግንባር መረጃው ላይ ተመላክቷል። በአፋባሃ ምኒልክ ዕዝ አህዶችና አፋድ የተለያዩ አህዶች ጥምረት ነጻ የወጡ የቤተ አማራ የወረዳና ታዳጊ ከተሞች ጃማ ከለላና ለጓማ እንዲሁም ደብረዘይት ከተሞች በአፋድ አህዶችና አፋባሃ ንጉስ ሚካኤል ኮር ጥምረት ለገሂዳ ገነቴና ሳይንት ደንሳ ከተማ ንጉስ ሚካኤል ኮር ተንታጅባር ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም ልዩ ዘመቻ በላጎ ሻለቃ በዚህም የሚኒልክ ዕዝ አህዶች በጥምረት ባደረጉት ከባድ ማጥቃት የወረዳ ከተሞችን ጨምሮ በርካታ የአገዛዝ ሰራዊቱ ተሽከርካሪዎች ከተተኳሽ ጋር እንዲሁም የቡድንና የነፍስ ወከፍ መሳሪያዎች በምርኮ ገቢ መደረጋቸውን አፋባ በግንባር መረጃው አረጋግጠዋል። በተጋድሎ የተገኙ ድሎች ልጅ ኢያሱ ኮር በአራተኛ ክፍለ ጦር የተገኙ ድሎች 1 ብሬል 30 ክላሽ 1000 የብሬል ተተኳሽ 1500 የክላሽ ተተኳሽ 10 ምርኮኛ። በ23ኛ ክፍለ ጦር የተገኙ ድሎች 1 ብሬል 1 ስናይፐር 1 ኦራል ወታደራዊ ቁሳቁስ የጫነ 1 ካስቶኒ ስንቅ የጫነም 40 ክላሽ 2000 የክላሽ ተተኳሽ 1500 የብሬል ተተኳሽ 25 ምርኮኛ 100 አለቃ ማረክተኛን ጨምሮ ልዩ ዘመቻ በላጎ ተወርዋሪ ሻለቃ ከልጅ ኢያሱ ኮር ክፍለ ጦሮች ጋር በጥምረት በመሰለፍ ድሎችን ሰርታለች። የደጋው መብረቅ ኮር 2 ብሬል 75 ክላሽ 1 ኦራል ተተኳሽ የእጅ ቦምብን ጨምሮ ከሌሎች የሚኒልክ ዕዝ አህዶች ጋር 51 መከላከያ 35 ሚሊሻ 20 ፖሊስ በአጠቃላይ 106 ምርኮኛ የንጉስ ሚካኤል አሊ ኮር የተገኙ ድሎችና ቁጥራዊ መረጃዎች ተሟልተው እንደደረሱን ይፋ የምናደርግ ይሆናል ሲል አፋባ ምኒልክ ዕዝ ገልጿል። በጥቅሉ የፋኖ ኃይሎች ከፍተኛ ትርጉም ያለው ድል እንደ ተጎናጸፉ ድሉም ከዘመቻ አርበኛ አደም አሊ አባናደው ቀጥሎ የዓመቱ የትግል እምርታ የታየበት እንደሆነ ለጣና የደረሳት የግንባር መረጃ ያሳያል። አድማጭ ተመልካቾቻችን በመቀጠል በዘመቻ አርበኛ ስንታየው ማሞ የመጀመሪያ ቀን ውሎ የተመዘገቡ ጠቅለል ያሉ የድል መረጃዎችን ቀጥታ ከግንባር ወደሚቀርብበት የግንባር መረጃዎች እናመራለን። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ዋላችሁ። እንግዲህ በዛሬው ዕለት በወሎ ቤተ አማራ ሰማይ ስር ድጋሚ ዘመቻ ታውጇል። ዘመቻ ራምቦ ወይም አርበኛ ስንታየው በዛሬው ዕለት እንግዲህ በተለይም በምዕራብ ወሎ በእጅግ በደመቀ ሁኔታ ወይም ማለትም እጅግ ከበድ ባለ ሁኔታ ተጀምሯል። በሁሉም የወሎ ቀጠናዎች እንደሚጀመር መፋጠጦችና አሁንም ዝግጅቶች እንደቀጠሉ ናቸው። በተለይም በምዕራብ ወሎ በዛሬው ዕለት መቅደላና ተንታ ጎረቤታማቾች በሆኑት መቅደላና ተንታ ወሳኝ በሆኑ ቦታዎች ላይ ሁለቱም ወረዳዎች በፋኖ ቁጥጥር ስር ገብተዋል። እንግዲህ ከባድ ጥቃትም ደርሶበታል። አገዛዙ በመቅደላ ወረዳ ብቻ ከ6 በላይ የአገዛዙ ተጠቀምባቸው የነበሩ ፒካፕ መኪኖች እንደዚሁም ፓትሮሎች በፋኖ ቁጥጥር ስር ውለዋል። አንድ ሙሉ ኦራል ደግሞ ከነሰራዊቱ ገነት ከተባለ ቦታ ላይ ሙሉ በሙሉ ተደምስሷል። አጠቃላይ ከ40 በላይ እንግዲህ አስክሬን በአሁኑ ሰዓት ህዝቡ እያነሳ እየቀበረ ይገኛል። በዚህ በማሻ ከተማ በተለይም በርካታ ቁስለኞች መቅደላ ሆስፒታልን አጥለቅልቀውታል። በውጊያው ላይ የተሳተፉት እንግዲህ የአፋባሃ ምኒልክ ዕዝ የልጅ ኢያሱ ኮር እንደዚሁም የአፋሃድ ወሎ ቤተ አማራ ጠቅላይ ግዛት ዕዝ ደብረ ዘይት ከተማን በመቆጣጠር ታሪክ ሰርተዋል። በዚሁ ቀጠና እንግዲህ ተንታ ወረዳ ላይ አሁንም ውጊያው እንደቀጠለ ነው። የደጋው መብረቅ ኮር የጽናት ክፍለ ጦር እንደዚሁም የልጅ ኢያሱ ኮር በጋራ በመሆን በአካባቢው ከ40 በላይ ያገዛዙ ጦር ተወግዷል። እንግዲህ በዚህ ቀጠና ደግሞ ለየት የሚያደርገው በአካባቢው ካሁን በፊት ከባድ ምት ያረፈባቸው ሚኒሻና ፖሊሶች ቦታዎችን ስለሚያውቋቸው በሚያውቁበት አካባቢ የአገዛዙ ሰራዊት ጥሎ በመጥፋት አገዛዙ ሰራዊት ከ40 በላይ ሙትና ቁስለኛ እንዲሆን ተደርጓል። በዚሁ ቀጠና እንግዲህ አንድ የመከላከያ አባል አንድ የማረሚያ ቤት ፖሊስን በብስጭት ፖሊሶች ጥለዋቸው በመጥፋቱ በብስጭት እዛው አጅባር ከተማ ፒያሳ ፊት ለፊት ላይ ገለውታል። ነገር ግን እነዚህ ገዳይ የመከላከያ ኃይሎች ያው በአጋጣሚ በአካባቢው ከነበሩ የፋኖ ኃይሎች ማምለጥ አልቻሉም። ወዳውኑ ነው በፋኖ ኃይሎችም የተመቱት። በዚሁ ቀጠና እንግዲህ በሁሉም ቦታዎች ላይ ነው ውጊያው የተጀመረው። በአማራ ሳይንት፣ በውግዲ፣ በመካነ ሰላም እንደዚሁም ጃማ ላይ ፍጥጫዎችና ያውደ ውጊያዎች አሉ። በዚሁ ቀጠና ከላላ ላይ ደግሞ እጅግ የሚገርም ታሪክ ተሰርቷል። ከላላ ላይ እየተዋጉ የሚገኙት የአፋሃድ ጎጃም ዕዝም አለ እንደዚሁም የሸዋ ጠቅላይ ግዛት ዕዝ የተውጣጡ ከአፋባሃ ምኒልክ ዕዝ ንጉስ ሚካኤል ራስ አሊ ኮር የሳጅን አባዳነዶ ክፍለ ጦር ጋር በጋራ በመሆን ከባድ ድል መዝግባ ከ30 በላይ ምርኮኛ እንደዚሁም ከ20 በላይ ሙት በማድረግ ከላላ ከተማ ላይ ከባድ ታሪክ ሰርተዋል። እንግዲህ እዛም ከላላ ላይ አሁንም የተቆረጠ ኃይል እንዳለ እና አውደ ውጊያዎች አሉ። ቲርቲራ ከተማ ላይ ደግሞ አንድ ሙሉ ኦራል የአባናደው ሳጅን አደም አሊ ክፍለ ጦር በደፈጣ ውጊያ
ሙሉ በሙሉ ኦራሉን በማቃጠል ጭምር ሰራዊቱ እንዲደመሰስ አድርጓል። እንግዲህ በዛሬው ዕለት ጧት ላይ የተጀመረው የዘመቻ ራምቦ በተለይም በምዕራብ ወሎ ሙሉ በሙሉ የምዕራብ ወሎ ቀጠና ነፃ ለማውጣት ጫፍ ላይ የተወሰኑ ወረዳዎች ብቻ ይቀራሉ። እንግዲህ በምዕራብ ወሎ ወሳኝ ቀጠና መሆኑን በተደጋጋሚ ስንዘግብ ነበረ። ምዕራብ ወሎ ቀሪውን የወሎ ክፍል ሰሜን ወሎን፣ ደቡብ ወሎን እንደዚሁም ጎጃምን፣ ጎንደርንና ሸዋን የሚያገናኝ ቀጠና መሆኑን በተለያዩ ዘገባዎቻችን ላይ ዘግበናል። በዛሬው ዕለት ከህዝቡ ጋር በመሆን ነው። እንግዲህ ህዝቡ ተዋጊ ህዝብ ያለበት ነው። ከባድ ድል ተመዝግቧል። አድማጭ ተመልካቾቻችን በሚቀጥሉት ቁጥራዊ መረጃዎችን እንደዚሁም ሌሎች መረጃዎችን ይዘን ከግንባር የሚካሄዱ መረጃዎችን በተለያዩ የዜና ወጃዎችን ይዘን እንቀርባለን። ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ አመሰግናለሁ። የአማራ ህዝብ ትግል የቱንም ያህል ፈታኝና መራራ ቢሆንም የማይተካ ህይወት በሚከፈልበት ትግል ዘላቂ ድል እንዲመጣ የፋኖ ኃይሎች አንድነት ወሳኝ ነው ሲል አንድነት ለአማራ ህልውና አንድነት ጥሪውን አቀረበም። የአማራ ህዝብ የህልውና ትግልን ስልታዊና ስትራቴጂካዊ በሆኑ መንገዶች በመደገፍ ላይ የሚገኘው ድጋፍ ሰጪ ድርጅቱ ባስተላለፈው የእንኳን አደረሳችሁ መልእክት የሚከተለውን ብለዋል። አንድነት በጣቢያችን በላከው የልደት በዓል መልእክቱ ላይ እንደተመለከተው ምንም እንኳን የአማራ ህዝብ ህልውና አደጋ ውስጥ ገብቶ ከጦር ወንጀለኛው የብልጽግናው አገዛዝ በምድርና በሰማይ በሚወርድበት እሳት እየተፈተነ ቢሆንም ለመላው የክርስትና ሃይማኖት ተከታዮች እንኳን ለብርሃነ ልደቱ በጽናት አደረሳችሁ ብለዋል። የአማራ ፋኖ ህዝባዊ የትጥቅ ትግል የጀመረው አሁን ላለንበት የህልውና ትግል አንደኛውና ዋና ገፊ ምክንያት ብአዴንና ርዝራዦቹ የዘመናችን አስቆረቱ ይሁዳ ሆነው በህዝባችን ላይ በፈጸሙት ክደት ህዝባችንንም አሳልፎ የሰጡት በመሆኑ ነው ያለው መግለጫው። መስዋዕትነት በግ ሆኖ የቀረበውን የአማራ ህዝብ ከታወጀበት የዘር ማጥፋት ዓላማ ያለው ጦርነት በክንዱ ህልውናውን ለማስከበር በሚያደርገው ትግል ውስጥ የህልውና ትግሉ መሪ የሆኑት የፋኖ ኃይሎች አንድነት ለዘላቂ ድሉ መሰረት እንደሆነ አስታውሰዋል። ድርጅቱ በበኩሉ ለፋኖ ኃይሎች አንድነትና ለአጠቃላይ ህልውና ትግሉ ስልታዊና ስትራቴጂካዊ ድጋፉን አጠናክሮ እንደሚቀጥል አሳውቋል። አንድነት በመልእክቱ አክሎም የአማራ ህዝብ ትግል በፈተና የተሞላ መራራና ዋጋ የሚከፈልበት ነው ያለ ሲሆን ነገር ግን ዋጋ የሚከፈለው ለአማራ ነጻነት የኢትዮጵያ ሀገረ መንግስት መጽናት ነው። ፈተናና መከራው የቱንም ያህል ቢበረታ የአማራ ድል የኢትዮጵያ አሸናፊነት አይቀሬ ነው ሲል መልእክቱን አስተላልፏል። በመልእክቱ አክሎም የልደት በዓል በአብሮነት የሚከበር በዓል በመሆኑ ካለንበት ወቅታዊ የትግል ሁኔታ አኳያ በዓሉን ስናከብር በከፍተኛ ጥንቃቄ ሊሆን ይገባል ብሏል። የደም ግብር የለመደው የጦር ወንጀለኛው የብልጽግና አገዛዝ ከሰሞኑ በህዝባችን ላይ እየፈጸማቸው ያሉ ተከታታይ ጅምላ ጨራሽ የሰው አልባ አውሮፕላን ጥቃቶችን በበዓሉ ዋዜማና ሰሞናት ሊቀጥል እንደሚችል ጠቁሞ የጥንቃቄ መልእክቶችን አስተላልፏል። በጥንቃቄ መልእክቱም ለጥቃት ተጋላጭ ሊያደርጉ ከሚችሉ መሰባሰቦችና ተጋላጭነት ሁኔታን የሚያሳድጉ ሁነቶችን ከመፍጠር ተቆጥበን ለመደው የመረዳዳት መንፈስ እንዲከበር ሲል ለመላው የአማራ ህዝብና ለፋኖ ኃይሎች በሙሉ የጥንቃቄ መልእክቱን አስተላልፏል። የአማራ ህዝብ ህልውና ትግል በዘርፈ ብዙ የትግል ግንባሮች ስልታዊና ስትራቴጂካዊ ድጋፍ ለመስጠት የተቋቋመው አንድነት የተሰኘው ድርጅት የአማራ ህዝብን የህልውና ትግል ማዕከል ያደረጉ ዓለም አቀፍ ግንኙነቶችን ማስፋት በተለይም አድቮኬሲ፣ ዲፕሎማሲና ሌሎች አማራጮችን በመከተል ትግሉ ዓለም አቀፋዊ ትኩረት እንዲሰጠው በመስራት ላይ ይገኛል። የሶማሊላንድ ሀገራዊ እውቅና ወደ ሌላኛው ምዕራፍ ተሸጋግሯል። በዛሬው ዕለት የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ለይፋዊ ጉብኝት ሶማሊላንድ ገብተዋል። ክስተቱ ለሀርጌሳ ታሪካዊ ድል፣ ለሞቃዲሾ ደግሞ ተጨማሪ ራስ ምታት ሆነዋል። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጌዲዮን ሳር ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ዛሬ ጠዋት የሶማሊላንድ መዲና ሀርጌሳ መግባታቸው ተሰምቷል። የሶማሊላንድ ዲፕሎማሲያዊ ምንጮችን ዋቢ አድርጎ i24 ኒውስ እንደዘገበው ጌዲዮን በቆይታቸው ከሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች ፕሬዝዳንቱ ቤተመንግስት በጋራ መግለጫ እንደሚሰጡም ምንጮቹ አክለው ገልጸዋል። የዲፕሎማሲ ምንጩ እንደገለጸው ጉብኝቱ በእስራኤልና በሶማሊላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው። የእስራኤል የውጭ ጉዳይ ሚኒስትር እስካሁን ስለ ጉብኝቱ የሰጠው መግለጫ የለም። ሆኖም ውጭ ጉዳይ ሚኒስትር ሳር ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ዛሬ ጠዋት የሶማሊላንድ መዲና ሀርጌሳ መግባታቸው ተሰምቷል። ይህ ጉብኝት እስራኤል ሶማሊላንድ የነጻ ሀገርነት እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያው ሲሆን ይህም ለሀርጌሳ ታሪካዊ የተባለለት ድል ሆኗል። በአንጻሩ ሶማሊላንድ የአንዲት ሶማሊያ ግዛት አካል ነች ብሎ ለሚያምነው የሞቃዲሾ መንግስት ደግሞ ተጨማሪ ራስ ምታት ሆኖበታል። ከሰሞኑ የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ አልአረቢያ ለተሰኘ ሚዲያ በሰጡት ቃለ መጠይቅ መንግስታቸው እስራኤል ለሶማሊላንድ የሰጠችውን እውቅና ለመመከትና ሶማሊላንድን በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀም እንደሚችል መናገራቸው ይታወሳል። ፕሬዝዳንቱ
ሶማሊያ እስራኤል ለሶማሊላንድ በሰጠችው ዕውቅና ብሔራዊ ደህንነቱ አደጋ ላይ ከወደቀ ኃይል መጠቀም አንደኛው አማራጯ ይሆናል ያሉበትን ንግግር አየር ላይ ውሎ ሳይጨርስ በአንድ ቀን ልዩነት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ሃርጌሳ ገብተዋል። የውጭ ጉዳይ ሚኒስትሩ ጉብኝት በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑን ያመለክታል የሚሉት የጉዳዩ ተከታታዮች በበኩላቸው የእስራኤልና ሶማሊላንድ ግንኙነት የአብርሃም ስምምነትን ማዕከሉ ያደረገ እንደሚሆን ለዚህም የጋራ መግባቢያ ስምምነቶች እንደሚፈረሙ ይጠበቃል ብለዋል። ስለሚደረጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን በይፋ ባይገለጽም የቀጠናው የፖለቲካ ተንታኞች ሁለት ክስተቶች ይጠበቃሉ ብለዋል። አንደኛው እስራኤል ለአሜሪካና ቻይና ለአፍሪካ ቀንድ ብቻ ልዩ መልእክተኛ ልትመድብ መሆኑን ተከትሎ በሃርጌሳ ቆንስሏን በይፋ ትከፍታለች። ሁለተኛው ተጠባቂ ሁኔታ ደግሞ በሶማሊላንድና በእስራኤል መካከል የአብርሃም ስምምነት የሚፈረምበት ሁኔታ መጠናቀቁን በጋራ መግለጫ ሊያሳውቁ ይችላሉ ሲሉ ተጠባቂ ሁኔታዎችን ገልጸዋል። ይህን ሂደት የቀይ ባህር አሰላለፍ ላይመለስ እየቀረ ይመስላል ሲሉ የሚገልጹት የቀጠናው ፖለቲካ ተንታኞች እስራኤል ከምዕራቡ ዓለም ሊደርስባት የሚችለውን ውግዘት የአብርሃም የቃል ኪዳን ስምምነት መመከቻዋ ሆኖ እንደሚቀጥል ያስረዳሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰሞኑ ወደ አሜሪካ ባቀኑበት ወቅት ከፎክስ ኒውስ ጋር ባደረጉት ቆይታ ሶማሊላንድ የአብርሃም ቃል ኪዳን ስምምነት መቀላቀል ትፈልጋለች ማለታቸው ይታወሳል። ለእስራኤል ሀገራዊ እውቅናን ያልሰጡ የአረብና ሙስሊም ሀገራት ሀገራዊ እውቅናን በመስጠት ዲፕሎማሲያዊ ግንኙነትን እንዲጀምሩ የሚያደርገው የአብርሃም ቃል ኪዳን ስምምነት በምዕራቡ ዓለም ሀገራት ሙሉ ድጋፍ ያለው አጀንዳ እንደሆነ ይታወቃል። ስምምነቱ የተፈረመው በ2020 ሲሆን በሂደቱ የተባበሩት አረብ ኤምሬት፣ ባህሬን፣ ሞሮኮ፣ ሱዳንና ካዛኪስታን ይገኙበታል። በተለይም የስምምነቱ አስተባባሪ ፕሬዝዳንት ዶናልድ ትራምፕ ተመልሰው ወደ ስልጣን የመጡ መሆኑ እስራኤል የትራምፕ አስተዳደር የስልጣን ቆይታ እስከሚጠናቀቅ በቃል ኪዳን ስምምነቱ በርካታ ፍላጎቶቿን እንደምታሳካ ይኸውም ሩጫዋንም የዚህ አካል እንደሆነ ተንታኞች ያስረዳሉ። በርግጥ ለኢራን፣ ሶሪያ፣ ሊባኖስና ሳውዲ አረቢያ ያሉ ሙስሊም ሀገራት በስምምነቱ ውስጥ እስካሁን አልገቡም። የሆነ ሆኖ የእስራኤል ውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ለይፋዊ ጉብኝት ሶማሊላንድ መግባታቸውን ተከትሎ ከሞቃዲሾ ከተቃውሞ መግለጫ ባሻገር ተከታታይ ክሶችና እንቅስቃሴዎች ይጠበቃሉ ተብሏል። አንደኛው ክስ ሶማሊላንድ በእስራኤል በኩል እውቅና የተሰጣት የሶማሊላንድ ባለስልጣናት እስራኤል ከጋዛ የምታስወጣቸውን ፍልስጤማውያን ለመቀበል በመወሰኗ ነው የሚለው ሲሆን፣ ሌላኛው እንቅስቃሴ ደግሞ የቱርክ ባህር ኃይል ሶማሊላንድን ሙሉ ለሙሉ ለመክበብ ያለመ እንቅስቃሴ እንዲያደርግ መገፋፋት የሚለው ነው። ሶማሊያና ቱርክ ባላቸው ወታደራዊ ስምምነት መሰረት የሶማሊያን የባህር በር ድንበር በቱርክ ባህር ኃይል መጠበቅን ያካተተ ነው። ይህንን ስምምነት ወደ ትግበራ በማስገባት የተርኪ ባህር ኃይል የሶማሊላንድን ጨምሮ የሶማሊያ የባህር ጠረፍ ላይ ያለውን የቁጥጥር ፓትሮል እንቅስቃሴ በአዲስ መልክ እንዲያጠናክር በማድረግ ውጥረቱ ከፍ ሊል እንደሚችል ከወዲሁ ተገምቷል። የአንካራ የጦር መርከቦች የሶማሊያ የባህር ክልል ላይ ያላቸውን ቅኝት ከሰሞኑ ማጠናከራቸውን መዘገባችን ይታወሳል። እንዲያም ሆኖ አንካራ ለሞቃዲሾ የገባችውን የጥበቃ ስምምነት መተግበሯን ተከትሎ በሃርጌሳ አዲስ ወዳጅ እስራኤል በኩል የሚሰጠው ምላሽ ቀጠናውን የውክልና ጦርነት ሜዳ እንዳያደርገው ተጨባጭ ስጋት ሆኗል። ለዚህ ተጨባጭ ስጋት ማሳያ ሆኖ የቀረበው በዛሬው ዕለት የእስራኤል ጀቶች ሃርጌሳ ሰማይ ላይ መታየታቸው ነው። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር በዛሬው ዕለት ሶማሊላንድ ሃርጌሳ ከደረሱ በኋላ የእስራኤል F-16 ተዋጊ አውሮፕላኖች በሃርጌሳና በበርበራ ወደብ ሰማይ ላይ ታይተዋል። ይህም የቱርክ የጦር መርከቦች ሶማሊላንድን ጨምሮ የሶማሊያ የባህር ክልል ላይ ያላቸውን ቅኝት ከሰሞኑ አጠናክሮ በቀጠሉበት ሁኔታ የተፈጠረ መሆኑ ቀጠናውን የለየለት የውክልና ጦር ሜዳ ያደርገዋል የሚለው ስጋት የበለጠ ተጨባጭ ያደርገዋል። ማለት ነው። የአማራ ፋኖ ህዝባዊ ድርጅት የታህሳስ 28 2018 ዓ.ም መግለጫ። መልካም ገና። በገናዋ ዜማ አማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ በጋራ ታላቅ ድል ተቀዳጁ። ታህሳስ 28 2018 ዓ.ም ከሁሉ አስቀድሞ ለመላው የክርስትና እምነት ተከታዮች ሁሉ እንኳን ለመድኃኔዓለም ኢየሱስ ክርስቶስ 2018ኛ የልደት በዓል መታሰቢያ እንኳን በሰላም አደረሳችሁ። ዛሬ ታህሳስ 28 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በወሎ ቤት አማራ በርካታ ወረዳዎች ታላቅ ተጋድሎ ሲደረግ ውሏል። ከአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ምኒልክ እዝና ከአማራ ፋኖ ህዝባዊ ድርጅት አፋሃድ ሸዋ ጠቅላይ ግዛት እዝ ወሎ ቤት አማራ ጠቅላይ ግዛት እዝና ከአፋሃድ ጎጃም ጠቅላይ ግዛት እዝ የተውጣጡ ውስን ሻለቆች እንዲሁም የክፍለ ጦር የኮርና የእዝ ቃኞች ተቀናጅተው ዘመቻ ስንታየሁ ማሞ ወይም በቅጽል ስሙ የደፈጣ ስፔሻሊስቱ ራምቦ ብለው የሰየሙትን የአንድነት ማብሰሪያ የተጠና ኦፕሬሽን አድርገው በጠላት ላይ ከፍተኛ ጉዳት አድርሰዋል። በከለላ ወረዳ በጢርጢራ፣ በጃማ ደጎሎ፣ በተንታ አጅባር፣ በመቅደላ፣ በወግዲ፣ በልጓማ፣ በውጫሌ፣ በለገሄዳ፣ በለጋንቦ፣ በሐይቅ ዙሪያና በሌሎች ተጨማሪ የወሎ ቤት አማራ ቀጠናዎች በተደረጉ ውጊያዎች በርካታ ቁጥር ያለው የአገዛዙ ሰራዊት
ሙትና ቁስለኛ እና ምርኮኛ የሆነ ሲሆን የጠላት ካምፖችም ተደምስሰዋል። በተጨማሪም መቅደላን ጨምሮ ሌሎች የወረዳ ከተሞችን በጥምር የፋኖ ኃይሉ ተይዘዋል። ዝርዝር መረጃዎችን በተመለከተ ከዓመት ባሉ በኋላ ወይም ከዓመት ባሉ ማግስት ይዘን የምንመለስ ይሆናል። በመጨረሻም ግን ከሁሉም በላይ በመላ ዓለም ያላችሁ የክርስትና እምነት ተከታዮች ሁሉ እንኳን ለገና በዓል በሰላም አደረሳችሁ እንላለን። በክርስትና እምነት አስተምሮ ዘመን የማይቆጠርለት አምላክ ሰውን ለማዳን ሰው ሆኖ ዘመን ተቆጥሮለት ከድንግል ማርያም በመወለዱ የማይታየው ታየ፣ የማይመረመረው ረቂቅ ተገልጦ ሰውና መላእክት በአንድ በጋራ በደስታ ዘመሩ። በድቅድቅ ጨለማ የነበረው ዓለም ወደሚደነቅ ብርሃን ወጣ። በክርስትና አስተምሮ ከአብና ከመንፈስ ቅዱስ ሳይለይ ከሦስትነቱ ሳይጎድል ከአምላክነት ክብሩ ሳይቀነስ በፍጹም ትሕትና በበረት መወለዱና መተኛቱ ከዚያም በገዛ ፈቃዱ ለሰው ልጅ ፍቅር ብሎ የሞት ጽዋን መቅመሱ በእኛ ዘመን ለሰው ልጆች ፍቅር ብለው መስዋዕትነት ከከፈሉት መካከል ለብዙዎቹ ዋነኛው ምሳሌና አርአያ ነው። ምሳሌነቱም ለሁሉም ፍጥረታት ዘላለማዊ ነው። ስለዚህም የትግላችንን ሰማዕታት እያሰብን በዓሉ የፋኖ አንድነትና የሕዝብ ፍቅርን ለዓለም በተጨባጭ የምንገልጥበት ዋዜማ መሆኑን በዚህ አጋጣሚ መግለጽ እንወዳለን። ሰሞኑን የምናበስረው የአንድነትና የፍቅር የምስራች ይኖረናል። መላው የኢትዮጵያ ሕዝብ ይጠብቀን። ይህን የምለው በተቀደሰው የገና ዕለት መሆኑን በታላቅ ደስታ ነው። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ሕዝባዊ ድርጅትና የአማራ ፋኖ ሁሉ። ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። ታኅሳስ 28 2018 ዓ.ም የአማራ ፋኖ ሕዝባዊ ድርጅት ምክትል የሕዝብ ግንኙነት ኃላፊና የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ዋና ቃል አቀባይ አርበኛ አበበ ሙላቱ ነኝ። አመሰግናለሁ። በአፋር ክልል ከ87 ሰዎች በላይ ጉዳት ደረሰባቸው። ጉዳት የደረሰባቸው ሰዎች ከብልጽግና አገዛዝ ጥይትና ረሃብ ለማምለጥ በስደት ላይ የነበሩ ዜጎች መሆናቸው ሰምተዋል። ዛሬ ታኅሳስ 28 ቀን ከወደ አፋር የተሰማው መረጃ ሀገር ወዳድ ኢትዮጵያንን የበለጠ ቁጭት ላይ የሚጥል ነው። በአፋር ክልል በደረሰ መኪና አደጋ 87 ሰዎች ጉዳት ደርሶባቸዋል። የዕለቱ በመቶዎች የሚቆጠሩ ንጹሃን በጥይት በሚገደሉባት ሀገር መኪና አደጋ ሰዎች መሞታቸው ግርምት የሚፈጥር ጉዳይ ባይሆንም ተጎጂዎች ስደት ላይ የነበሩ መሆኑ አደጋውን የበለጠ አሳዛኝ ያደርጉታል። እዚህ የመኪና አደጋ እስካሁን ባለው መረጃ የ30 ሰዎች ሕይወት አልፏል። 30 በጣም ከፍተኛ ጉዳት፣ 27 ከባድና ቀላል ጉዳት እንደደረሰባቸው ተሰምቷል። አደጋው የደረሰባቸው ዜጎች ከብልጽግናው አገዛዝ ጥይትና ረሃብ ለመትረፍ ራሳቸውን በማዳን ለነገ የተሻለ ሕይወት ፍለጋ ወደ ጅቡቲ በመሰደድ ላይ በነበሩ ዜጎች ላይ መሆኑ ታውቋል። አብዛኞቹ ተጎጂዎች ከአማራና ከትግራይ አካባቢዎች የመጡ በጅቡቲ በኩል ወደ አረብ ሀገራት ለመሰደድ በጉዞ ላይ ነበሩ መሆናቸውን የተሰማው በአፋር ሰመራ ከተማ በደረሰው የመገልበጥ አደጋ የሟቾቹን ቁጥር የክልሉ መንግስት ወደ 22 ሰዎች ዝቅ ቢያደርገውም ሟቾቹ ከ30 በላይ መሆናቸውን የተሰማው ከባድ ጉዳት የደረሰባቸው ዱብቲ ሬፈራል ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን ሰምተናል። አደጋ የደረሰው ከንጋቱ 11 ሰዓት ገደማ እንደሆነ ሰዎቹ የተሳፈሩበት ተሳቢ መኪና እንደሆነ የዓይን እማኞች ገልጸዋል። አደጋው የደረሰው ተሽከርካሪው የሰመራ ከተማ አደባባይን እየዞረ በነበረበት ወቅት ተገልብጦ መሆኑን ማስረድተዋል። በጅቡቲ በኩል ወደ አረብ ሀገራት የሚሰደዱ ወጣቶች የቤተሰብ መሬትና ሌሎች ንብረትና ሀብቶችን ሽጠው ሲሆን በአማራ ሕዝብ ላይ ይፋዊ ጦርነት ከታወጀ ወዲህ የሚሰደደው ወጣት ቁጥር እየጨመረ መምጣቱን ይፋዊ መረጃዎች ያሳያሉ። ከድንበር ተሻጋሪ ስደት ጋር ተያይዞ በጉዳዩ ላይ እየወጡ ያሉ ተከታታይ መረጃዎች እንደሚያሳዩ አስደንጋጩ የስደት ቁጥር በመመዝገብ ላይ ነው። በአሁኑ ሰዓት በሳምንት ብቻ በአማካኝ 1000 የሚሆኑ ኢትዮጵያውያን በየመን ድንበር ያቋርጣሉ። በየመንና ሳዑዲ ድንበር ደግሞ በ10 ሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በመከራ ውስጥ ይገኛሉ። በኢትዮጵያ የድንበር መውጫዎች በኩል ወደ ውጭ የሚሰደዱ ዜጎች ቁጥር በከፍተኛ ሁኔታ መጨመሩን ዓለም አቀፍ ተቋማት ጭምር በሪፖርታቸው ላይ እያመላከቱ ነው። በየሳምንቱ የመንን የሚያቋርጡ ኢትዮጵያውያን ቁጥር በአማካኝ 1000 እንደሚደርስ በመግለጽ የቁጥር በአንድ ቀጠና ብቻ መመዝገቡ ቁጥሩ በእጅጉ አስደንጋጭ መሆኑን በመተንተን ላይ ናቸው። የዓለም አቀፉ የስደተኞች ድርጅት IOM የጥቅምት ወር ሪፖርት እንደሚያሳየው በየወሩ ብቻ 45150 ዜጎች ድንበር አቋርጠው ተሰደዋል። ይህም ባለፈው ወር ጋር ሲነጻጸር የ38 በመቶ ጭማሪ አሳይቷል። በየወሩ በቀን አማካይ 1456 ሰዎች በጦርነት ሽሽት ሀገራቸውን ጥለው እንደሚወጡ መረጃው አመልክቷል። በድንበር ጠባቂዎች ከሚታሰሩ ስደተኞች መካከል ኢትዮጵያውያን በአማካይ 50 እስከ 66 በመቶ የሚሆነውን ድርሻ ይዛሉ። በዚህም የሳምንቱ በአማካይ 850 አዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳዑዲ ሊገቡ ሲሉ ይያዛሉ።
ስደተኞቹ የመንም ሆነ ሳውዲ ድንበር ላይ ደርሰው ሞትን ከመቀበላቸው በፊት እንዲህ እንደዛሬው ገና ኢትዮጵያ መሬት ሳይለቁ በጉዞ ላይ እያሉ በተሽከርካሪ መገልበጥ አደጋም ይሞታሉ። አያሌ የኢትዮጵያ ወጣቶች ከብልጽግናው አገዛዝ ጥይትና ረሃብ ለመሸሽ ህጋዊ ያልሆነውን ስደት ምርጫቸውን ባደረጉ ቁጥር ጦርነትና ለተለያዩ አሰቃቂ አደጋዎች በመጋለጥ ላይ ናቸው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር